ኢትዮጵያ ብሔራዊ ቡድን ከቡሩንዲያቸው ጋር የመጨረሻውን የምድብ ማጣሪያ ጨዋታ አድርጎ ነበርና ጨዋታውን በአንዳቻ ውጤት ተጠናቋል። እንግዲህ ሁለት የምድብ ማጣሪያ ጨዋታ አድርጎ ከኤርትራ ጋር 3 አቻ ከቡሩንዲ ጋር 1 አቻ መለያየቱ ተከትሎ በምድቡ 2 ነጥብ ይዞ እንግዲህ ምናልባት ቡሩንዲ ከዚህ 4 ነጥብ ይዛ ማለፍ አረጋግጣለችና አሁን አጣብቂኝ ውስጥ ገብታለች ኢትዮጵያና በቀጣይ እንግዲህ የሶስት ሀገራት ጥሩ ነጥብ ቀድሞ የሰበሰቡ አንደኛው ነው ያልፋሉ። ምርጥ አንድ ቡድን ግን ከሶስቱም ምድብ ተመርጦ ወደ ግማሽ ፍጻሜ የሚቀላቀልበት እድልና ያንንም እድል የማግኘት እድሏ ጠባብ ነው እየተባለ ነው የሚገኘው። ምናልባት አሁን ቀጣይ እንግዲህ ኢትዮጵያ በታንዛኒያ ዩጋንዳን ካሸነፈችና ደቡብ ሱዳን ደግሞ ከጅቡቲ ጋር አቻ ከወጣች ብቻ ነው ግማሽ ፍጻሜን መቀላቀል የምትችለውና እንግዲህ እድሏ በጣም የጠበበ ነው የሚመስለው። አዘጋጅ ሀገር ናት። ነገር ግን አሁንም በሴካፋ ወደ ቀጣይ ዙር የማለፍ እድሏ አጣብቂኝ ውስጥ የገባበት ሁኔታ ተመልክተናል። ጨዋታ ቸርነት ጉጉሳ ቀዳሚ ማድረግ ቢችልም እንግዲህ ቡሩንዲዎች ማታ ግብ አስቆጥረው አንዳቻ ውጤት ማጠናቀቃቸውን ተከትሎ 4 ነጥብ ይዘው ከምድብ 2 ማለፋቸውን አረጋግጠዋል። ፓቲ ካራጉሩ ወደ ተባለ ክለብ ነው ያመራው። እንግዲህ ወደ ሀገሩ ተመልሶ ለሀገሩ ክለብ ሲጫወት ቆይቶ ነበር። አሁን ግን ወደ ቱርኩ ክለብ ካራጋ ሙሩክ አምርቷል ተብሏል። ሌላኛው ወደ ባህር ማዶ መረጃችን ስናልፍ ጄደን ሳንቾ እስከ ሰኔ 2026 ድረስ በይፋ ፍርሚያውን አኑሯል። 25 ቁጥር ማሊያም እንዲሁ በማንቸስተር ዩናይትድ ቤት ተረክቧል ተብሏል እና በቀጣይ ጊዜ እንግዲህ የ25 ቁጥር ማሊያ ለብሶ በማንቸስተር ማሊያ እንመለከተዋለን። ይህ ተጫዋች እንግዲህ አንድ ቀን ለእንግሊዝ ወደ እንግሊዝ ክለብ ባንድ እንግሊዝ ክለብ ውስጥ እንደሚጫወት አቅ ነበር። ይሄን እድል የሰጠኝ ደግሞ ቦሩሲያ ዶርትመንድ ነውና ምስጋናዬን አቀርባለሁ ብሏል። ሌላኛው የቶተንሃም ሆትስፐሩ ሂንግ ሚንሱን እስከ እሱም 2026 ድረስ ውሉን አራዝሟል ተብሏል እና ይህ ተጫዋች እንግዲህ ምናልባት ያውን የሃሪኬን ቡድኑን ይለቃል ተብሎ የተጠበቀ ባለበት ሁኔታ የተጫዋች ለቀጣይ 5 አመታት በቶተንሃም ሆትስፐር ለመቆየት ውሉን አራዝሟል። ራፋኤል ቫራን ከሪያል ማድሪድ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር አሁንም እልባት አላገኘም። ተጫዋቹ የካርሎ አንቸሎቲ ሪያል ማድሪድን ቡድን ተቀላቅሏል ተብሏል በቅድመ ዝግጅቱ የውድድር አመት። ግን ምናልባት ማረፊያው ማንቸስተር ዩናይትድ ስለመሆኑ ግን ብዙዎች በእሙን እየተናገሩ ነው የሚገኙት። ሌላኛው ሃሪኬን የሚመለከት መረጃ ነው። ሃሪኬን እንግዲህ ከማንቸስተር ሲቲ ጋር ከተያዘ ሰነባብቷል። ሚኪ አሁንም ተጫዋቹ በ100 ሚሊዮን ፓውንድ ወደ ማንቸስተር ሲቲ ያመራል ተብሎ ቢጠበቅም አመራሮቹ ግን በቶተንሃም ቤት እንዲቆይ ይፈልጋሉ። እንዲሁም ስፔቶ ሳንቶስም ከዳንኤል ሌቪ ቅድሚያ እኔ ወደ ቡድኑ ስመጣ ቀድሞ የነገሩኝ ሃሪኬን በቶተንሃም ሆትስፐር ቤት ይቆያል የሚል ነው እና ያንንም ያረጋግጡልኛል እስከ መጨረሻው እንግዲህ ሃሪኬን ከኛ ጋር እንደሆነ አሁንም የማቆይ የሚል ሀሳብ ሰጥተዋል። ተጫዋቹ ግን ከአመራሮቹ ጋር በቀጣይ ጊዜ ለመወያየት እንዲሁ ዝግጅት አጠናቋል ተብሏል። ምናልባት በቀጣይ 3 ቀናቶች ውስጥ ከዳንኤል ሌቪ ጋር የሚወያይበት እድል አለ እየተባለ ነው የሚገኘው። ፈረንሳዊ ካሪም ቤንዜማ በኮቪድ-19 ተጠቅቷልና ይህ ተጫዋች እንግዲህ ከዩሮ 2020 በኋላ በተለያዩ መዝናናት ላይ ይገኛል። ይህ ተጫዋች ግን አሁን በኮቪድ-19 መጠቃቱን ተከትሎ ከሪያል ማድሪድ ስብስብ ውጭ ሆኗል፣ በቅድመ ውድድር ዝግጅት ማለት ነው። ተጫዋቹ ምናልባት እንግዲህ በቀጣይ 2 ሳምንታት ወደ ቡድኑ ከኮቪድ-19 ካገገመ ይመለሳል ተብሎ ነው እየተጠበቀ የሚገኘው። ወደ ወዳጅነት ጨዋታዎች እንለፍ ሚኪ። እንግዲህ አሁን የቅድመ ውድድር ዝግጅት የሁሉም የአውሮፓ ሊግ ክለቦች እያደረጉ ይገኛሉ እና አሁን ከሻምፒዮንሺፕ ወደ ፕሪሚየር ሊግ ማደጉን ያረጋገጠው የዳንኤል ፋርከር ኖርዊች ሲቲ የወዳጅነት ጨዋታውን ዛሬ አድርጓል እና ከሃደርስፊልድ ታውን ጋር ያደረገውን ጨዋታ በ2-0 አሸናፊነት እንዲያጠናቋል።